በዚህ 2 ቀን ውስጥ እንግዲህ ሁሉም ነገር ተስተካክሎ ወደ ውጭ ሀገር የሚሄድበትን ፕሮሰስ ሁሉም ነገር ያበቃል ብዬ አስባለሁኝ። ይሄንን ፕሮሰስ እንግዲህ ጀምሬያለሁ። ለማንም አልተናገርኩም ነበር እውነት ለመናገር በራሴ መንገድ ነው ሁሉንም ነገር ለማስጨረስ እየሞከርኩኝ የነበረው እና ምንድነው ከልጄ ጋር ነው መሄደው። ሰላም የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። ጠፋ ብዬ ነበረ፣ አሁን ተመልሼ መጥቻለሁ ማለት ነው። ስመለስ ቪዲዮ ይዤ ነው የመጣሁት። የዛሬ ቪዲዮአችን ማላይ ነው፣ ትንሽ ሩታ ላይ ነው። ሩታ ነገሮች ያው ከአቅም በላይ እንደሆኑባት ተናግራለች። አልቻለችም ማለት ይቻላል በአጠቃላይ ማለት ነው። እንግዲህ አሁንም መጥቶ የሚረብሻት ሰው አለ። እየረበሽኝ ነው፣ መጥተው እየረበሽኝ ነው እያለች ነው። እውነት ነው። በነገራችን ላይ ትዳርን የሚያክል ነገር ተለያይቶ በ2 ቀን በ3 ቀን ሰላም እናገኛለሁ ማለት በጣም ከባድ ነው። ምክንያቱም እዚህ ጋር ሌላ ሶስተኛ ሰው ስላለ ማለትም ሶስተኛ ልጅ የሚባል ነገር ስላመጡ ልጅ ይዛ በራሷ ውሳኔ ከአብርሽ ጋር ተለያይታ ሰላም አገኛለሁ ማለት በጣም ከባድ ነው። ስለዚህ አሁንም ያው አልቻለችም። ነገሮች ያው በአንድ በስሜት በችኮላ እና በእንትን አለ አይደለ በዛን ወቅት ባለ ስሜት ነገሮችን ወስን ብዙ ነገሮች እንደሚያመጣ ያው ከዚህ በኋላ ግን ህይወቴን ማንም ቻሌንጅ እንዲያደርገኝ አልፈቅድም። በቃኝ እና ማለት ነገሮችን እኔ አልፈልግም ብዬ ሳልፋቸው ስተዋቸው እየተውኝ አይደለም። ሁኔታዎችም ሰዎችም ማለት እነሱን መቀበል እንደማልፈልግ ወይ ማግኘት እንደማልፈልግ ስለሚያውቁ በዙሪያ ጥምጥም ወይም ደግሞ በጣም በቅርቤ በመላቸው ሰዎች የሆነ በቃ በማቃቸው ሰዎች ምናምን እየመጡብኝ እያስጠሩኝ ምናምን ነገሮች ፋይን ነው ሰላም ነው ብዬ ሲሄድ ሌላ ነገር እየተፈጠረ ነው ማገኘውና በዚህ ልክ ከህይወቴ ላይ ለመውጣት ምን እንዳስወሰናቸው አላቅም። እና በዚህ አይነት ሁኔታ ውስጥ ለኔ መቀጠል ከዚህ በኋላ ከባድ ነው የሚሆንብኝ። ማለት እንዳልኳችሁ ነው ላልፈው እችላለሁ፣ ግን ደግሞ አሁን ኢነርጂን ማቃጠል የሚገባኝ ሰዓት ላይ አይደለሁም። አቅሜን በደንብ የሆነ ነገር ላይ ነው ማድረግ ያለብኝ መስራት ያለብኝ ምናምን። ለልጄ በጣም አስፈልጓለሁ። ከሌላ ትግል ጋር ሆኜ ልጄን ትሪት ማድረግበት ምናምን እንትኖች ኢነርጂን በቃ እንዳለ ነው የሚያጠፉብኝና ያለ ነው የሚወጣው ማለት ነው። ስለዚህ ስንወስን አርቀን ማሰብ እንዳለብን ያሳየናል ማለት ነውና ሩታ ምንድነው አለችው? ነገሮች እዚህም ሆነ የምታያቸው ነገሮች ሊሆን ይችላሉ። መጥተውም እየረበሿት ይሆናል ይመስለኛል። ሰላም እየሰጡኝ አይደለም እያለችን አለችው ማለት ነው። ስለዚህ ምንድነው ውሳኔዋ? ከሀገር ልወጣ ነው፣ ያው ፕሮሰስ ጨርሻለሁ፣ ከሀገር ልወጣ ነው እያለችን አለችው ማለት ነው። ስለዚህ እውነት ከሀገር የምትወጣ ከሆነ እንዴት ነው? ልጅ ይዛ ነው የምትሄደው በዛ ላይ ማለት ነው። ልጁን ይዤ ነው እሄዳለሁ እያለች አለችው ማለት ነው። እንዴት ነው ከሀገር ይህን የሚያክል የ3 ወርን ህፃን እንዴት ነው ከሀገር የምትወጣው? ይህን የሚያክል የ3 ወርን ህፃን ይዛ ሰው ሀገር እዚህ ያው ቤተሰብ አለ፣ ብዙ ነገር አለ፣ እርዳታ ያደርግላታል ቤተሰብ በአጠቃላይ ማለት ነው። ግን ከሀገር ስትወጣ እንዴት ነው ይህን የሚያክል ህፃን ይዛ ሰው ሀገር ወጥታ እንዴት ነው የምትኖረው? ልጁንስ እንዴት ነው ይዛ የምትኖረው የሚለው ነገር በጣም ከባድ ነው። ዝም ብላችሁ ስታስቡት ያው ከሀገራችንም ባህል አንጻር ማለት ነው። እንግዲህ በቀደም እና አብርሽ ያደረጉትን ያው ታውቃላችሁ። ሄርሜላና አብርሽ በቬሎ ምናምን ያው ቪዲዮዎችን ለማሳየት ለመረበሽ ምናምን ሞክረዋል ማለት ነው። እና እነዛም ነገሮች ሲጨማመሩ ያው ስሜቱ ምንድነው መሰለሽ ልጅዬ፣ አሁን ሰሞኑን አንዳንድ ነገሮች ፕሮሰስ ጀምሬ ነበር ለማንም ሳልናገርና ወደ ውጭ ሀገር ለመሄድ ማለት ነው። አረ እሺ፣ አዎ። እና ወደ ውጭ ሀገር ለመሄድ ፕሮሰስ ጀምሬ ነበር። ትንሽ ጠፋ ብያለሁኝም ፋሚሊዎቼም ጋር በዚህ አጋጣሚ ነበርና የጠፋሁትም። እንዲሁም ደግሞ ለእናንተም አልነገርኳችሁም፣ ለማንም አልተናገርኩም ይሄንን ነገር ሳደርግ ማለት ነውና በዚህ 2 ቀን ውስጥ ነገሮች ፊክስ ይሆናሉ። በቃ ነገሮች ይስተካከላሉ፣ ያበቃሉና ማለት ተስተካክለው ቀኑንና ውሳኔው ምናምን በደንብ እንትን ብለን ከልጄ ጋር ለመሄድ ፕሮሰሱን ጨርሻለሁና ይሄንን ነገር ደግሞ ለሁሉም መናገር አለብኝ ግዴታ። ማለት ለማም ለቤቱ በሙሉ መናገር ስላለብኝ አብረን እንድናወራቸው አንቺም ይሄንን ነገር ተረተሽኝ የኔን ስሜት ተረተሽ አብረን እንድናሳምናቸው እንድታግዢኝ የጠራሁሽ። አረ ልጄን ይዤ መሄድ አለብኝ እውነት። በቃ እኔ እዚህ ልተው አልችልም። አንደኛ በቃ ምንም አልሆንም፣ ችግር የለውም። እኔ ከዚህ በላይ ምንም ሊመጣብኝ አይችልም። እንደ ሰው ልጅ እኮ ማለት
በጣም የከፋት የደከማት ነገሮችን ስልችት ያሏት ምናምን ነው የምትመስለው። እንግዲህ ሰው ማለት አብረው በነበሩበት ሰዓት ሰላም ያልሰጣትን ነገር አሁን ተለያይታ ሰላም ካላገኘች መቼ ሰላም እንደምታገኝ አላውቅም። አለ አይደለ ሰው ይሻለኛል ማለትም ያው መጀመሪያ የነበሩት ነገሮች ከአብርሽ ጋር የነበሩት ነገሮች በዛን ጊዜ ከነበረው ነገር ብቻዬን ብሆን ወይም ከሱ ጋር ተለያይቼ ብኖር ይሻለኛል ብላ ነበር አይደለ። ሰው ደግሞ ተለያይቶ ሀገሩ ላይ ሰላም አግኝቶ መኖር ካልቻለ ተሰዶ ሰላም ያገኛል ብዬ አላስብም። ስለዚህ ከባድ ነው ያለችበት ሁኔታ፣ በጣም ከባድ ነው፣ ያሳዝናል። ያው ችግር የተፈጠረው ዛሬ አይደለም። ነገሮችን ደግሞ ስናቅድ ወይም ስንወስን ከመጀመሪያው ስንወስን አርቀን ማሰብ አለብን። ነገ ምን ይፈጠራል፣ ምን ላይ ደርሳለሁ፣ ይሄ ቢሆን እንዴት ነገሮች እንደሚያስተካክል አንድ ሰው ማሰብ አለበት ብዬ አስባለሁ። ከሷ ይሄንን እንማራለን። ነገሮች አሁን ያው ፕሮሰሱን ጨርሻለሁ እያለች ነው፣ 1-2 ቀን እያለች ነው እንግዲህ ከሀገር ልትወጣ ነው ማለት ነው። ያው እንግዲህ ሰላም ወርዶ አለ አይደለ ቢመለሱ አብረው ቢሆኑ ምናምን አሪፍ ነበረ። ነገሮችን አበለሻሸች እሷም፣ አብርሽም በዛ ጎን አበለሻሸው። በቃ ህይወት እንደዚህ ነው። በጣም ይከብዳል፣ ይገርማል ማለት ነው። ብቻ እስቲ ቀጣይ ደግሞ ምን ላይ እንደምትደርስ አብርሽ ምን እንደሚል ልጁን ይዛ ከሀገር ስትወጣ ምን እንደሚል ምናይ ይሆናል ማለት ነው። የእሱንም ውሳኔ ይጠበቃል። እሷ ከወሰነች ለብቻዋ ማለት ነው። እናያለን እስቲ። በጣም ብዙ ነገሮችን ሊያሳልፍ ይችላል። እኔ ደግሞ በዚህ እድሜ ብዙ ነገሮችን አሳልፌያለሁ። ስለዚህ ምንም አይከብደኝም። እኔ አታስቢ፣ በእውነት አይደለም፣ እውነቴን ነው፣ አይከብደኝም። አይደለም ልንገርሽ፣ እኔ አታስቀይሚ ነው ታዬ። ሁሉንም ፕሮሰስ ጨርሻለሁ ድዬ። እኔ አሁን እነሱን እንድናሳምናቸው ነው። እኔ ልንገርሽ ታዬ፣ ሁሉንም ነገር ጨርሻለሁ። ስለዚህ ነገር አትቀየመኝም፣ አታስቀይሚኝም። እንደዚህ የሚባል ነገር የለም። አንቺ እስቲ አስቢው፣ አባዬ አታሳዝንሽም? አልሰማችም? ብትሰማው ምን ትላለች? አታሳዝንሽም? እንደገና ደግሞ ይሄ ደም የሆነ ልጅ እኮ እያልኩት ነው፣ ደጋገምኩልሽ። ደም የሆነ 3 ወር ያልሞላው ልጅ ይዘሽ ሰው ሀገር ሊሄድ ማለት ምን ማለት ነው? እዛ ቢያመውስ